ሰላም ሰላም ውድ የኔ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ሊና ድራማን ይዤ መጥቻለሁ። ትናንትና እንግዲህ ካሌብ ወይዘሮ አዜብን ለማናገር እሷም እኔ የማናግሪ ነገር አለ ስትል ቤዛ መታባችሁ ነበረና ዝም አለው። ቀጣዩን ደግሞ ዛሬ ይዤ መጥቻለሁ። የዛሬውን እንግዲህ አብረን እንከታተል። ዩቲዩብን ላይክ፣ ሰብስክራይብ እያረጋችሁ ከጎን የሆኑ ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። ካሌብ እንግዲህ ደንግጧል። የእሷን ጆሮ ጌጥ ድጋሚ ትናንትና እሱ አልጋ ላይ ያየውን መጋዘን ውስጥ ያየ ጆሮ ጌጡ ጋር ተመሳስሎ አልጋ ላይ አይተዋል። እንደገና አሁን እሷን ሲያይ ተደነጋግጧል። ከላይ ምን ሆና ነው ተደነባበርክ እኮ ስትለው አይ ምንም አልሆንኩም ራስ ምታቱ ተነስቶብኝ ነው አለችውና እንትን ስትለው ከዛ እሷም በቃ እኔ መድኃኒት አመጣላለሁ ግባና አረፈ ብላ ስትለው እሱም አይ አያስፈልገኝም መድኃኒት አያስፈልገኝም አለውና ሮጦ ወደ ደሊና ነው ሄዳ ደሊና ሆነ ነገር አግኝቼዋለሁ እኔ እኮ ይሄ ያንቺ መስሎኝ ይሄ እኛ የታሰርን ቦታ እኮ አይቼ ነበረ አለ። ይህ ለምንድን ነው እንደዚህ የሆንኩ? ይሄ የማን ጆሮ ጌጥ ነው ስትለው አሁን ምን ማለት ነው? ይሄን እኮ አሁን አንደኛው የቤዛ ክፍል ውስጥ ነው አየሁት። ተመሳሳይ ቢኖራትስ አለችው እና እሷ ለመሸፈን ሞክሮች። አይ አይደለም ትናንትና እኛን ልታስገድሉ የነበረችው እሷ እራሷ ናት ስትል ስላት አይ ቶሎ አትወስን ካሌብ የተወባኬ አለችውና ለምንድን ነው ለመከላከል የምትሞክሪው አለውና ስጠይቃት እየተከላከልኩ አይደለም ግን ስህተት እንዳይሆን ፈልጌ ነው አለችውና ካሌብን ለማረጋጋት ሞክረች። ካሌብን መለሰና እንዴ ለምንድን ነው ያልደነገጥሽው ግን አንቺ የምታውቂው ነገር አለ አለ። እሷ አረ ድንግጫለሁ እንደ ማንኛውም ሰው ድንግጫለሁ አለችና እንዴ እኔ ሆነ ነገር እንትን እያልኩ ነው ታውቂያለሽ እንዴ ብሎ ስጠይቃት እባክህ ካሌብ አታስጨንቅ እኔ እንዴት ላውቀው እችላለሁ አለችውና መለሰች። እባክሽ እንደሊና ሆነ እየደበቅሽኝ ነገር አለ አይደል? ዝም ብለህ ራስህን አትጠራጠሪ እኔ ምንም እየደበቅኩህ ነገር ምንም የለም አለችውና ለካሌብ መለሰችው። ካሌቡም አለመናትም። ለገንዘብና የሰው ልጅ ለገንዘብና ለስልጣን ስል እንደዚህ አንቺ እኔን እናቴና ቤዛን ጠንቅቀሽ በደንብ የምታውቂው ይመስለኛል አለውና ስጠይቃት በቀጥታ ሂጄ እናቴና ቤዛን እጠይቃቸዋለሁ። እንደዛ እንዳታደርግ አይሆንም አለች። ለምን ዝም እላለሁ? እንዴት ነው ዝም ብዬ የምቀመጠው? አሁን ብትሄዱም ይክዳል። እናት መስረጃ ያጠፋሉ። አሁን አንቺ ግን እናቴ እንደምታጠፋ እንዴት አወቅሽ? አለና ስጠይቃት ምክንያቱን እናትክን ታውቃቸዋለች። እናንተ ምስጢረኞች ለአንተ ስል ነው። እሺ ምስጢረኛው ነው። እሺ አሁን ምን እንዲያደርግ ነው የምትፈልጊው? ምንም እንዳልተፈጠረ መሆን ነው ያለብህ። ቤዛ ፊትም ተረጋጋ። ገዳይም ከፊት ለፊቴ እያየው ፈገግ ማለት በጣም ነው የምከብደው አለውና ስመልሰት እስከ ጥግ ድረስ እስክንትን እስክትል ድረስ አንተ ትዕግስት መኖር አለብህ አለችውና ስጠይቁም ደስታ ደግሞ ማን ነው? ምን ያለችው ነበር? ደስታ ስታወራ ሰምቻት ነበረ አለውና ደስታ አለችውን። ታዲያ ይህን ሰውዬው ማግኘት አለብኝ። ዛሬ ማታ የቤዛን ስልክ ወስጄ የእሱን ሰውዬው አድራሻውን ደርስበታለሁ። ካሌብ እባክህን አደጋ አለው ይሄ ነገር ተጠንቀቀ እባክህ አለችውና እሱም እሺ ደሊላዬ በቃ ነገሩን አሳውቅሻለሁ። መልካም እድል ካሌብዬ አለችውና እሱም ከክፍላ ወጥቷል። እሷም ቁጭ ብላ እየተጨነቀች አለችው። እሱ ከወጣ በኋላ እንግዲህ
መብርሃንዬው ደስታን አግኝተው እንግዲህ ደስታ ደስታን እንግዲህ ደስታን እንግዲህ አግኝቶ መንገድ ላይ ደውለ ገንዘብ ስትጠይቅ አይቻለሁ። አንተና እኔና ደሊለን ያገትክን አለውና ደስታን እንግዲህ የኔ ደስታ ቦቅቧቃ ነው መሰለኝ ወደውኑ የተናዘዘ አንተ ነበር ካደላ እኔና ደሊለን ተናገ የገዛ እናቴ አልማዝ ነች። የገዛ እናቴ እኔን ለማጥፋት እናቴ እኔን ለመግደል ትልካለች። ቶሎ ተናገር። እውነቴን ነው ካሌብ አምላ ስማ ራሱ ይጠፋኛል። ያቺ አረንጉታ አልማዝና ደሊላ ናቸው። አልማዝና ቤዛ ናችሁ። ቤዛ ናችሁ። ደሊላ አይደለችም። ለምንድን ነው አብቱ በሙሉ ከአንተ እንዳይወጣ ፈልጎ ነው? እኛ አንተን እንድንመስፈራራ ብቻ ነው የታዘዝ ነው። እንደዛ ቆልፋችሁብኝ የነበረ እኛን ለማስፈራራት ብቻ። እኔ እሱ ነን ቤዛ ናት እንደዛ ያደረገችው። ፈጥና ሰዎችን ቅጠረውና እንደዛ አድርጌ ይሄንኑ ትመሰክራለሽ። ፍርድ ቤት ቆማ አለውና እሺ ያለው ደስ እኔንም ለመግደል ይፈልጋሉ። አንተ ብቻ የኔ ህይወት አተርፍን። ቤዛ ራሱ እኔንም እያስፈራራችኝ ነው፣ በስልክ እያስፈራራችኝ ነው። እርስ በርሳችሁ ልትበላሉ ነበረ ማለት ነው። በጣም ጥሩ ነው። ከሌብ ሁሉንም ነገር ነገርኩ ከደል በቃ አሁን እኔ እንዲሄድ ፍቀድል። ሲከታተለክ ላይ የነበረ ጊዜ ጀምሮ ስልክ ድምፄን እየቀዳው ነበረ። አሁን ቀጥታ ወደ ፖሊስ ጣባ ነው መወስድህ። የእናቴም የቤዛም የመጨረሻው ይሁን። የዛሬ ብቻ ልቀቀኝ እባክህ ከሌብ። እኔ የምመራ ቤተሰብ አለኝ። የዛሬ ብቻማ እኔ ተመልሼ አልመጣም ወደ ህይወትክ። የዛሬን ብቻ ይቅር በለኝ እባክህ አለውና ከሌብ እባክህ ልቀቀኝ እባክህ አለውና ደስታም ካሌብን በደንብ ለምኖታል። እንግዲህ እሱም ለቆ ነው እየሄደ እንደዛ እንትን ብሎ እኔ አይለቁም በቃ ፖሊሶቹን ይጠራል ብዬ አስቤ ነበረ። ይኸው ፈቅዶላት እንግዲህ ደስታም ወደ ራሱ ሄዷል። አዜብ ደሊናዬ አለችው። አዜብ ቁጭ ብላለች። ደሊና እሷ ጋር ሄዳለች። ወይዘሮ አዜብ ስራ ከሌለሽ ላወራሽ ፈልጌ ነበረ። ጉዳዩ ስለ ካሌብ ነው። ግድም ክፍል መጥቶ ነበረ። ጉዳዩ ስለ ሆነ ነገር አግኝቶ እኔ ጋር መጥቶ ነበር። ምን ተገኘ? እባክሽ ምን ተገኘ? እኔም በጣም ተጨንቄ ነበረ። ምን የታሰርንበትን መጋዘን ውስጥ የቤዛን ጆሮ ጌጥ አግኝቶ ነበረ። ወይኔ ጉዴ! እውነቱን አወቀ ማለት ነው አለችውና አዜብ እኔ እንዲያውቅ አልፈለግኩም ነበረ። ሁሉንም እውነት ታውቃለሽ? አዎ አውቃለሁ። እኔ አውቄ ነበር። እና ካሌብ እንደዚህ ሲጨነቅ ለምን አልነገርሽም ታዲያ አለችውና አዜብ እንዴት የገዛ እናትህ ልትገል ነበረ ብዬ እንዴት እናገራለሁ አለችውና መቼም ተደብቆ አይቻልም። እኔ ካሌብ ስከፋና ስጎዳ ስከፋ አልፈልጉ ለሱ ስትይ ነው ማለት ነው ይሄን ሁሉ ከበደ ምስጢር እየተሸከምሽው አለውና አለችውና አዎ እሱማ ልክ ነሽ ካሌብ እውነት ነው ለእናቱ ያለው ፍቅር ከባድ ነው አለችውና አዜቡ መለሰ እኔ ምን እንደማረግ አላውቅም። በጀርባ ሆነን እኛ ካሌብን መጠበቅ አለብን። እኔ እሱም ለመጠበቅ የትኛውንም ነገር አረግ እኔ እውነቱን ከኔ እንዲሰማ ብቻ ነው ማልፍን። አንቺ መልካም ሰው ነሽ፣
እኔ ከጎንሽ እሆናለሁ። እኔ ይሄ ምስጢር ስለነገርኩሽ በጣም ውስጤ ቀለል ብሎኛል። ካሌብን በንቀት እንከታተላለን። በቃ አንቺ ተረጋጊ አለ ካሌብ። በቃ ወደ ቤት ተመልሷል። ምን አውቃለሁ፣ ፈተና በዙብኝ እኮ እናትና ሚስትክ እናትን እውነት ለመናገር ወይዘሮ አዜብ እንዴት ራሷ ልጅ ላይ እኔ እንጃ። ምንም ክፉ ብትሆን እናት እንደዚህ አታደርጉም። ለምን የገዛ ልጁ ላይ እንደዚህ እንዲደረግ አትፈቅዱም? እሺ ጊዜ እሱ እንትን እኔ ለሞት ስጣጣር እናቴ እዚህ ቤት ውስጥ በሰላም ስትኖር ነበረ። እቺም ፍቅረኛ ነኝ ውጨኛ ነኝ እያለች እኔ ሁለታችሁም ሰራላችኋለሁ እያለ ነው ካሌብ። እንግዲህ አሁን እየነቃ ይመስለኛል። በፊት እያናደደኝ ነበረ። ለገንዘብ የምትሆኑ ርካሾች ናችሁ። ወይኔ ግርግዳ እንዳትበሳ አንተ ራስህ ራሱ ቀጫጫ ነው። አሁን ምኑን ግርግዳት ደሊና ስትናገር እኔ በውሸት ታውሬ ነበረ። እኔ ማረባ ነኝ። ከዚህ በኋላ እናቴን ብትሆን ልትዋሽኝ አትችልም ብለዋል። እንግዲህ ካሌብ እንግዲህ ዛሬ እንጃ ጎብዟል። እንግዲህ ደሊና ጠረጴዛ እየወለወለች ነው። በጠዋቱ ተነስታለች። አጅሬትም ተነስታ እንግዲህ ተነስታ ሳለው ላይ ቁጭ ብላለች። ደሊና አሁንም የሰው ቤት ማጽዳት ማስተካከል እኔ ስራዬን እየሰራው ነው። ቤዛ እኔ እንደ አንቺ እኔ ምን አውቃለሁ? ለምንድን ነው ትናንትና መጋዘን ውስጥ ለምንድን ነው ከሌብ ያልተናገርሽው? እኔና ወይዘሮ አዜብ ከጀርባ እንዳለን እያወቅሽ ለምንድን ነው ዝም ያልሽ? አለችውና አንቺንም ይሁን አንቺ ገረድ ስለ እኔና ፍቅር ስለ እኔና የካሌብ ፍቅር እየታባሽ ታውቃለሽና ነው ለዚህ የምታው አንቺ ልብሽ በክፋት እየተደለደለ ነው አለችውና ተያያዙ። አሴሰይ መጣችና ተባብራችሁ እኔን ልታጠፉ ነው። ከየት እንደመጣችሁ አሁኑኑ አፍሽን ዘግተሽ ወደ ክፍልሽ መሄድ ነው ያለብህ። እናንተ ውሾቹ በቅርቡ አሳያችኋለሁ። ትውኛላችሁ። ወይኔ ገፈትረቻትና ሄደች። እሷ ማትመጣ ኑሮ አዜባት መጣ ኑሮ ልጅቷን ትጎዳ ነበረ። ወይዘሮ ዛሬ ደርሰሽ አድነሽኛል አለች። ከእንግዲህ ኋላ እንዳትፈሪ እኔ ከጎንሽ ነኝ አለቻትና ወይዘሮ እዚህ ባመሰግናለሁ አለቻት። እዛ እንግዲህ ስልክ እየደወለች ነው። ደስታ ስልኩን እያነሳላት አይደለም፣ እየተጨናነቀች ነው። ጭራሽኑ አልጋ ላይ ወጥታ እየተረማመደች ነው። ይሄ ሁሉ ብር ከወሰደ በኋላ የት አባቱን እየገባ ስልኩም አይነሳም እያለች እንግዲህ እየተጨናነቀች ነው። ቤት ውስጥ ሁሉም ነገር በቃ እንትን ሆኖበታል፣ ተራራ ሆኖበታል። ጉዷ ፈላዘ። ሄሎ ደስታ፣ ይህ ሁሉ ሰዓት ስደውልልህ ለምንድን ነው ስልክ ማታነሳ? ሄሎ ቤዛ፣ የዚህ እባክሽ ድምፅ እኔ የራሴ ጨለማ ውስጥ ነው ያለሁት። ለምንድን ነው ድምፅ እንደዚህ ሆነ? ሁሉም ነገር ተበላሽተዋል። ሁሉም ነገር አውቀዋል። ምን አወቀ? ምንድን ነው? በትክክል ተናገር እንጂ ምንድን ነው ያወቀ ብለህ ይሄ እዚያ መጋዘን ውስጥ የጣልሽው የጆሮ ጌጥሽ ከሌባ አግኝቶታል ብሎ ስነግረው ቤዛ በጣም ደንግጧል። እኔም ይዞኝ በሞትና በመኖር መካከል አድርጎ ነው እየለቀቀኝ። ካሌብ ቅድም እንደዛ እየደነገጠው ለዚህ ነው አይደለ? እና ታዲያ ነገርኩህ ምን አልከው አለችውና ስጠይቀው እኔ ሁሉንም ነገር ነው እኔ ያለ ሁሉንም ነግረውታል፣ ግን አልነገርኩም። ልክርክ በቃ
ንግግራችን ቀርቶ ወደ በስልክ ሪከርድ ያድርግ። እንዴት ታስቀዳለህ አንተ ደደብ አለችና አሁን አሁን ፖሊስ እኮ አሁን ወይዘሮ አልማዝ ከሰማች ትገለናለች። ምን አይነት እንትን ውስጥ ነው ያስገባል? ወላ መፍትሄ ፈልግ እንጂ ምን እናድርግ? ቆይ ተረጋግታ አውራ ካሌ ማስረጃውን ለፖሊስ እንዴ እኔ የማደርጉን አውቃለሁ። በቀላሉ ከኛ የራስን አረግ። አሁን አንተ ስልክን ዘግታ ጥፋ። እኔ የማደርጉ ሁሉንም ነገር ለእኔና ለወዝ አልማዝ ታይልንና አንተ ጥፋ አለችው። ይሄ ነገር እንዳይባባስ ነው የሚፈራ። እኔ የራሴ ክብጫ አንተ ራሴን ጠብቅና ከዚህ እኔ በኋላ ራሴ እፈልጋለሁ። አሁን ከዚህ ጽፋ አለችና ትእዛዝ አስተላል። እኔ ራሴን አጠፋለሁ። እሺ እንግዲህ አሁን ይህን ነገር እያደረግሽበት ዋጋ ትከፍላለች። አሁን ደግሞ ወደ ዜው ልትዞር ነው መሰለኝ። ይቺ ቤዛ ምኗን ለምንድን ነው በሩ የምትዘጊ? ምን ሆነች ነው በሩን እንደዚህ የምታረጊው? ስት ምን ማለት ነው? ሁሉን ነገር ተበላሽተዋል ማለት ግልጽ አድርገሽ ንገረኛ እንጂ ምንድን ነው የተፈጠረ አለች። ካሌብ ሁሉንም ነገር አወቀ። ምን አለችው? ትናንትና ጆሮ ጌጡን ጥዬ ነበር። ቅድም ቤት ውስጥ እዞ መጥቶ እያመሳሰለ ነው። አንቺ እንዴት እንደዚህ አይነት ማስረጃ ጥለሽ ትላለሽ? እንዴት እንደዚህ ታደርጋለች? እማዬ እባክሽን አትቆጭኝ፣ ከዚህ የበለጠ አለ። ቅድም ካሌብ ደስታን አግኝቶ በውስጥ መጥቶ ነበር አሳልፎ ሰጠን። ታዲያ እኛን ሙሉ ንግግሩን ቀርተዋል። እሱ ግን አልነገርኩትም ብለዋል። ለካ ቅድም እራት ላይ እንደዛ የሆነ እራት ላይ ካሌብ ለአንቺ ያለው ክብር አሁን ምንም የለም፣ በንዴት ታውሯል። እሱ ማንነቱን ቀይሮ እንዲጠፋ አድርግ ያለው ደስታ ከጠፋ ካሌብ ማስረጃውን ይዞ ፖሊስ ጋር ቢሄዱ ምንም ነገር አያደርጉም። ጥፋቱ ወደ ሌላ ሰው ማዞረር ወደ ደሌና እሷ ልጠራት ከወዩ ወደ አዜብ እናዞራለን ጥፋቱን ብላለች። ወደ አዜብ እንዴት አድርገን ማየ ካሌብ አዜብን እኛን እንደምትጠላና ሁልጊዜ ደሊና ጎን እንደሆነች ያውቃልና እንደዛ አስመስለን እንስራለን። ማየ ምርጥ ነገር ነው ይሄ አለችውና ፈገግ አለች። የአዜብን ስልክ ተጠቀም። የአዜብን ስልክ ፈልገ ሂጂና ምን አይነት ሴትዮ ናት ግን? ሴትዮ ራሱ ጌታ ሆይ ቅደምልኝ። ምን አይነት ተንኮለኛ ሴትዮ ናት? አሁን ጥፊ ከክፍሌ እኔ ቀላለሁ ይሄ ለእኔ አለቻትና እንግዲህ አለች። ወይኔ እንዳትገል በሩን ካፍታ እየገባችበት ነው ቤዛ። አዜብ ጥሽ ብሎ አለች። ግን በሩን እንደዚህ ሲከፈት ድረስ አውቋ ነው እንጂ መጪው መሰማቱ አይቀርም። እንግዲህ ቤዛ ቀስ ብላ ገብታለች ወደ አዜብ ክፍል። አዜብ ምንም ነገር አልተንቀሳቀሰችውም። ስልክ የአዜብን ስልክ ተጠቅማ ሆነ ነገር እያደረገች መሴጅ በሱ ስልክ ለደስታ እንልካለን አደለ ያለችው። የት ልታረገው ትችላለች ያለች ስልኳን እየፈለገች ነው። እንግዲህ እሷ ደግሞ ትራሱ ስራ አድርጋ ነው የተኛችው። ስልኩን አገኘች መሰለኝ። አሁን በቃ እሷ ትንሽ እንኳን እንትን አይላትም እንዴ? አይ ፓስፖርትን በአሻራ ነው መሰለኝ። በአሻራ ከፈተችው በየሷን ስልክ። አሁን እንግዲህ ጥግ እዛው ክፍል ሆና የእሷን ስልክ ወስዳ እንግዲህ ለደስታ ቴክስቱን እየላከች ነው ቤዛ። አዜብ ግን ንቅም አላለችም።
እንግዲህ ኮሽ እንኳን አይሰሙትም እንደ በር ሲከፈት በር ራሱ እኮ ድምፅ አለ። ኧረ ምን ሆነሽ ነው አዜብ ተነሺ። አይ በቃ መሴጁን በእሷ ስልክ ልካ እንግዲህ ስልኳን በስነ ስርዓቱ ባነሳችበት ቦታ ጋር መልሳ ካሰብላ ሹልክ ብላ ልትወጣ ነው እሷ አዜብ። እስካሁን ደግሞ አዜብ ስትነሳ ካሌብ ለምንድን ነው የማትረጅኝ? ለምን አታገዥም? ካሌብ እኮ አንቺ ካለገሽ የሰራሽው ወንጀል ሳያንስሽ አሁን እንደገና ሌላ ጥፋት አለችና ጆሮ ጌጡን ወረወረች። ብሩን አብረን አይደለን የተካፈልነው? አሁንም ልትክጂ ትሞክራለሽ እንዴ? ይሄ ውሸትሽን ይዘሽ ጥፊ ከዚህ። እኔ ምንም ነገር ከአንቺ ጋር አልተባበርም አለቻት። ይሄን እንዴትሽ ከለፊት ብታሳይ በጣም ደስ ይለኛል። ይሄ ደግሞ ምን ማለት ነው? ምን ማለት መሰል ለአንቺ ልዩ ቀን እንደሚሆን ተስፋ አደርጋለሁ። አደይቡ ምግብ ኬስ ውስጥ እጇን አደረገችና ፍንብለው ፈንገል አለችና ሄደች። ጆሮ ጌጧን አነሳችና ወደ ክፍል ነው ሄደችው። ኦኬ ድምፅ እየቀዳች ነበረ። እሷም ደግሞ የእሷን ድምፅ እየቀዳች እሷ ምንም ነገር አልተናገረችም። መቼም ጥፍ ከዚህ ነው አለቻት። ጭራሹ ምንም ከዚህ መዝረጃ አላገኘችም። እንግዲህ አሮጊቷ በትክክል አደረግሽው፣ በትክክል አዜብ በሉ ለሙሉም ወጥመዳችን ውስጥ ገብታለች። መልእክቱን መላክሽን አረጋግጠሻል? አዎ እማዬ። ማንም ሰው ይሄን ሌሊት ለደስታ ቴክስቱን ልክ አሁን ሁለተኛ ድራማ አሁን ጨርሼ መጣ። በደንብ ታግዬ እጇ ላይ አስቀመጥኳት። አንቺ ግን በጣም ክፉ ነው። እንዴት አድርገሽ ነው ጆሮ ጌጧ እጇ ላይ እንዳለ ያስመስልሽ የቀረጥሽው? አዜብ ከላይ በሆነ ይሄን ሳሳየው እሷ አሁን ይሄ ስደመር በቃ እሷን ትልቅ ሴረኛ ነው የሚያደርጋችሁ። አሁን እኔም ልምጣ አሁን ይሄን ቴክስት አገኘው ብዬ ያቺ ገረድ ምናረግናት ነው? ይሄ እሷ ቃል ምንም አያመጣም። መስረጃ እያለ ይሄ ዛሬ አዜብ ከዚህ ቤት ስትባረር እንግዲህ የሚታየው ነገር ለማየት በጣም ቸኩያለሁ። እሺ እማዬ፣ እኔ ሳሎን ጠብቅሽ፣ አንቺ ድራማውን አሳምሪ እማዬ። በቃ አንቺ ሄጄና ሳሎን ጠብቅኝ፣ እኔ ሁሉንም ነገር በትክክሉ አደርጋለሁ አሉ ነው። አንቺ ቤዛ ሮጦ መጣ ካሌብ። አንቺ ካሌብ ምን ሆነሃል? ለምንድን ነው የምትደነገጠው? ልቀቂኝ። ከዚህ በኋላ ለአንቺ ያለ ትዕግስት አብቅቷል። እሺ ትዕግስትን አትፈታተነኝ። የሰላሙን ቤት እኮ በጠበጥክን። ምን ሆነ ነው? አንቺም ጭምር ነው ሽማዬ የሸረባችሁትን ሴራ ሁሉንም አውቄያለሁ። ካሌብ ተረጋጋ እንጂ ምን ሆነ ነው እንደዚህ የምትጨው አለችውና ከናንትና መጋዘያን ውስጥ ልትገሉ እኔና ደሊላን ስትገሉን የመኮራችሁ የራሳችሁ ናችሁ። ደስታን ፖሊስ ጣባ ወስጄ ሁሉን ነገር ተናዘዋል። እኔናት ግን አንተ እንዴት እኔ የቆሸሸ ነገር እኔ ላይ ትወረውራለህ? እኔ እኮ የገዛ እናትህ ነኝ። 9 ወር ጊዜ አርግዤ የወለድኩት እናትህ ነኝ እኮ። እንዴት እንደዚህ እኔ ላይ ትወረውርብኛለህ? ውሸት ነው ካሌብ፣ ይሄ ውሸት ነው። የኛን ለማጣ ይሄ ሆን ተብሎ የተሰራ ሴራ ነው። ቤተሰቡን ለበጥበጥ ብሎ ነው እንደዚህ ያደረገው። አንቺ ተራ ሴት ነሽ ለገንዘብ ያለሽ አመለካከት። እንግዲህ እኔ ክብራችንም እንድትረረግ ሳልፈልገው አርፋ ብትቀመጥ ይሻላል።
የእናንተ መስፈራራትና ዛቻ ዛሬ አበቅቷል። እሺ አለውና ሁለታችሁም የዛሬ የእናንተ ማስፈራራና ዛቻ አብቷል። እሺ ሁለታችሁም አለውና ካሌብ እናቱንም ሚስትየውንም እንግዲህ በድንጋጤ አስቀምጧቸውን አዜብና ደሊናም ከክፍል ወጡና ምን ሆኖ ነው የሚጮው? ካሌብ ደሊና ካሌብ ምን ሆኖ ነው እንደዚህ የሚጮው? እኔ እንጃ እማዬ ምን እንደተፈጠረ አላውቅም። ቤዛ እማዬ እያለ እኮ ነው የሚጮው። ምን እማዬ እኔም ሳልተኛ ነው ያደርኩት። ጥሩ ነገር የሚፈጠር አይመስለኝም። እዚህ ከምንቆሙ ሄደን ለምን አናያቸው አለችውና አዜቡም ሁለቱም ሄደዋል። እንግዲህ ካሌብ ምን ሆነ ነው? ምንድን ነው እንደዚህ የምትጮው? አልደነገጥከን እኮ አለችው። ደሊና እጁን ያዘችው። ካሌብ ወይዘሮ አልማዝ ደግሞ ጭራሽ ነው አፌን ሰብስቤ እሺ ካሌብ ይኸው እናንተ ናችሁ እኔና ደሊና ስታጠፉ የነበራቸው እናንተ ናችሁ። ይሄ የደስታ ድምፅ ነው። ቤዛ ናት እንደዚህ ያደረገችው ብሎ ነግሮኛል። እሴ ተመስገን ዛሬ እውነቱ ወጥቶ የገዛቸው ሴራ የገዛቸው ጥፋታችሁ ይሄ የውሸት ቁጅም እኔ እናትህ ነኝ። እኔ እንዴት እንደዚህ ተጠራጥረኛለህ? ይሄ ሰውዬው እኮ ተከፍሎት ነው እኛ ላይ የመሰከረ። እማዬ እንዴት ጨካንሽብኝ? እንዴት አስቻለሽ? የገዛ ልጅሽ እንዴት አሳልፋ ለመስጠት ቻልሽው? ከላይ እባክህ እኔ የምነግርህ ነገር አለ። ዝም በይ። የገዛ ጆሮ ጌጥሽን እዛ መጋዘን ውስጥ አግኝቼዋለሁ። አሁን ዝም ክፋታችሁ አበቅተዋል። አሁን መስረጃ አለ። እንደዚህ የሰራችሁ ወንጀል በትክክል በሁለት ጠባይ ሄዳችሁ ታወጣላችሁ። ልጄ ካሌብ የእኛን አትከሳሰን። ልጄ ካሌብ እባክህ የእኛን አትከሳሰን። ሁለታችሁም ቤዛም አንቺም እማዬ አሳልፌ ነው የምሰጣቸው። እማዬ ሁሉንም ነገር እኔ ነኝ ያደረግኩት። እማዬ ምንም ነገር አታውቅም። እነሱ በትዕቢት ነው የሚያናግረው። አየህ ካሌብ ምንም እንትን የላቸው። አንቺ በአፍሽን ዝጊ። ወይዘሮ አልማዝ ደግሞ አንቺ በአፍሽን ዝጊ። ልጅ ላይ ደግሞ አይንሽን ጥለሻል። ሂጂ አንሹ እጅሽ። ካሌብ እኮ ይዞ የመጣ እኮ ምንም በቀላሉ የምተው አይደለም እኮ። አንቺ ማብረሽ እዚህ ቤት አንቺ የዚህ ቤት ገረድ ነሽ አይደለ? የዚህ ቤት ሀብትና ንብረቴን ለመውሰድ እንደምትጥር እኮ አውቃለሁ አለቻትና የሰውዬው የዋሸኝ ነው። ልጄ ካሌብ እንዴት እናትህን እንደዚህ? እሱ እኮ ከሰው የተላከ መልአክ ነው። አሁን ቤዛ የምታመጣ